بآياتهما قضتا وأطعمتا عن كل يوم مسكينا والإطعام في هذا الحال على من تلزمه نفقة الولد. أعوذ بالله من الشيطان الرجيم. يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. صدق الله العظيم. بارك الله لي ولكم في القرآن العظيم ونفعني بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، أيها الناس اتقوا الله حق تقاته ولا تموتن إلا وأنتم مسلمون. اعلموا أن للصيام شروطا النية لكل يوم ويجب التبييت في الفرد دون النفل ويجب التعيين أيضا دون الفردية في الفرد. الثاني الإمساك عن الجماع عمدا وعن الاستمناء. ያው አልሐምዱሊላህ የዛሬው ኹጥባ ስለ ረመዳን ፈዳኢል ግዴታ እንዴት እንደሆነ በተመለከተ ይሆናል ማለት ነው። ይህንን አስመልክቶ አላህ ሱብሓነሁ ወተዓላ ያ አዩሀ አለዚነ አመኑ ኩቲበ ዓለይኩም ሲያሙ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ይላል። እናንተ ያመናችሁ ሆይ በእናንተ ላይ ጾም ግዴታ ተደረገ ከእናንተ በፊት በነበሩ ሰዎች ግዴታ እንደተደረገ ይላል። ምክንያቱንም ሲገልጸው የጾምን የአላህ ፍራቻ ሊገኝላችሁ ዘንድ ይላል። አያመ ማዕዱዳት እነሱም ብዙ ጊዜ 2-3 ወር ሳይሆን የተቆጣጠሩ ቀናቶች 30 ወይንም 29 ቀናቶችን በእናንተ ላይ ግዴታ አደረግኩኝ ይላል። ከእናንተ አጋጣሚ የታመመ ሰው ወይም መንገድ ላይ የሆነ ሰው በዛ ቀናቶች በልቶ በኋላ ቀዳ ማውጣት ይላል። አዩሀል ሙስሊሙን እናንተ ሙስሊሞች ሆይ ጾም ለአላህ ነው፣ ለየት ያለ ኢባዳ ነው። አንድም ለአሐደ ገይሩል ማዕቡድ ይቀድሩ ሰዋበሃ ምንዳዋን ይህን አክል ብለው የሚወስን ማንም የለም፣ የሚመለከው አላህ ብቻ እንጂ። ብዙ ኢባዳዎችን ደረጃቸውን አሳውቀዋል። ይህን ለሰራ ይህን አክል ያገኛል ይህን ያገኛል ብሎ ተናግሯል አላህ ሱብሓነሁ ወተዓላ። ግን ጾምን የኔ ነው ብሏል። ጾም የኔ ነው፣ እኔ ነው የሚመነዳው፣ ምንዳውንም የሚያውቀው እኔ ነኝ ብሏል። እነማ ይወፋ ሳቢሩን አጅረሁም ቢገይሪ ሂሳብ እንደሚለው ከአንዱ ትዕግስት ከሚለው ውስጥ ይሄ ጾም ነው። ያንን የጾምን ሚንዳ እኔ ብቻ ነው የሚያውቀው ደረጃውን ይላል። የሚመለከቱትን ጾምን የሚመለከቱ አዳቦች፣ መስፈርቶች ያሟላን ከሆነ ማዙራትን ክልክል የሆኑ ነገራቶችን ያራቅነ ከሆነ አላህ ቁጥሩ ስፍሩ ማይታወቅ የሆነ ሚንዳ ሊሰጠን ቃል ገብቷል።
ይህ ረመዳን መጾም ከአምስቱ አርካኖች አንዱ ነው። አላህ ለባሮቹ መንገድ ካደረጋቸው ከአምስቱ አርካኖች ጾም አንዱ ነው። ይህንን ግዴታ ያደረገው እነሱን ለመቅዳት ለማስቸገር ሳይሆን ለባሪያዎች ለህዝነትና ኸይር ለማዋል እነሱን ለመጠበቅ ብሎ ነው። በጾም ብዙ ነገራቶች ሰውየው ይሪቃል። ብዙ ኸይር ስራዎች ሌላ ጊዜ የማይሰራውን ስራ ይሰራል። ስለዚህ ነው ግዳጅ ያደረኩት ይላል። በሙእሚኖች ላይ አላህ ሱብሓነሁ ወተዓላ ግዴታ አደረገ የረመዳንን ወር መጾምን። ቢወጅን ተስተይቅዙ ቢተቅዋ የአላህን ፍራቻ የነበረውን በሚቀሰቅስና በሚያነቃ በኩል ጾምን ግዴታ አደረገ። ሌላ ጊዜ ምንም ማይፈራው ሰው፣ ማይሰግደው ሰው፣ ማይሰድቀው ሰው ረመዳን ሲገባ ለየት ያለ አህዋል ያሳያል። ይሄ እንዲገኝላቸው ብሎ ነው አላህ ጾምን ግዴታ ያደረገው። የሸህዋን የስሜትን ቀስቃሽ የሆነ ነገር የሚሰብር ስለሆነ አላህ ጾምን ግዴታ አደረገ። በዚህ በጾም ብዙ ጥቅሞችን ያገኛሉ። መንፈሳዊ የሆነ ጥቅም፣ ስነስርዓታዊ የሆነ ጥቅም፣ የማህበራ ሰዎችን ጥቅም፣ የጤንነትን ጥቅም እንዲያገኙ ብሎ አላህ ሱብሓነሁ ወተዓላ ግዳጅ አድርጎታል። ብዙ ሰዎች በሌላ ጊዜ ህመም የሚጠናባቸው ሰዎች ረመዳን ሲገባ ቀለል ይላቸዋል፣ ይቀንስላቸዋል ማለት ነው። ይህንም የሚቀንሰው ምክንያቱ ያው ምግብን በመቀነስ ማለት ነው። ይሄ ጾም ለብዙ ነገር ጥቅም አለው ማለት ነው። እንኳን ከእስልምና ውጭ ያሉ አካላቶች ለጾም ጥቅም እንዳለው ይናገራሉ በአሁኑ ሰዓት ማለት ነው። ያው ይህንን አየት በማስከተል ለአለኩም ተተቁን አለ። ፍራቻ ሊገኝላችሁ ተብሎ ነው ጾም ግዴታ የተደረገባችሁ ይላል። ታላህ ከህዝነቱ የተነሳ አላህ ከማግራቱ በሙስሊሞች ላይ በእነሱ ላይ ይህንን ረመዳን እንዲጾሙ አላህ አገራላቸው በብዙ ነገራቶች። ከነዛ ካገራባቸው ነገራቶች አላህ ሱብሓነሁ ወተዓላ ነገራቸው። ይህ ጾም በእነሱ ላይ ግዴታ ያደረገውን ጾም የመጀመሪያ በእናንተ የተጀመረ አይደለም፣ ከእናንተም በፊት በነበሩ ህዝቦች ኡመቶች ላይ ግዳጅ ነበረ በማለት አስጠናናቸው ማለት ነው። ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ፈሱብሓነል መሊኩል ሐቅ ፈልኢንሳን ኢዛ አረፈ አነሁ ኢነማ ኩሊፈ ቢሸይኢን ሰበቅ። ከሱ በፊት ባለፈ ግዳጅ የሆነ ከሆነ አንድ ሰው የእሱን ነገር ቀለል አድርጎ ያየዋል ማለት ነው። ስለዚህ በዛ ኢባዳ ይጠናከራል። ከነዛ ሰዎች እንደውም እንዲበልጥ ትግል ያደርጋል ማለት ነው። ስለዚህ ነው በእናንተ ላይ ግዳጅ ብቻ አልተደረገም። ከእናንተ በፊት በነበሩ ህዝቦች ጾም ግዴታ ተደርገዋል። ግን ከይፍያው ያጻጸሙ ሁናቴ የቁጥሩ ሁናቴ ይለያል እንጂ ከመጀመሪያም ጀምሮ እስላማዊ ከሆኑ ሃይማኖቶች በአጠቃላይ ጾም ግዴታ ተደርገዋል ማለት ነው። ከጾም ፋይዳዎች አላህ የዚህን ወር ቁጥር ክብደቱን ቀለል በማድረግ ይገልጽላቸዋል። የተወሰኑ ቀናቶችን ነው በእናንተ ላይ ግዴታ ያደረግኩ ወራቶች ሳይሆኑ ይላል። እቺ የረመዳን ወር ተከታታይ ትጾማለች፣ ወዲያውንም እንደተጾመ ታልቃለች ማለት ነው። ያው አሁን ወደ ሶስተኛው ቀን ተሸጋግረናል ማለት ነው። እንደዛ ሳይታወቅ ሳምንት ሁለት ሳምንት እያለ ወዳም ይሄዳል ማለት ነው። ፈማንስ በተዋጀ ሸህር ለዚ ላ ዩሳሙ ኢላ ነሃሩ ኢላ ልዓም
አልካሚል አለዚ ينقضي في لذة مباح በአንድ ዓመት አንድ ጊዜ ብቻ ያደረገው ሙሉ ዓመት ከሆነ በኋላ ግዳጅ ያደረገ በአንድ ዓመት ውስጥ 2 ጊዜ 3 ጊዜ አላደረገውም ለሰዎች መጠቀሚያና ለሰዎች እረፍት ብሎ ማለት ነው አላህ Subhanahu Wa Ta'ala። ነገር ግን ይሄ ጾም ትልቅ የሆነ የአላህ ስጦታ ነው፣ የአላህ ህዝነት ነው። ከዛም ለጾመኞች በአቅማቸው በላይ የሆነ ነገር አላህ አላመጣባቸው። ትልቅ ለሆነ ሽማግሌ ወይንም ትልቅ ለሆነች አሮጊት በልታ ደሃን እንድታበላ አላህ ፈቀደ። ለእያንዳንዱ ቀን አንዳንድ እፍኝ ወይንም የአንድ ሰው ምግብ እንድታበላ ወይንም እንዲያበላ አላህ ፈቅዷል ማለት ነው። እንዳይቸገሩ ብሎ ጾም የሚከብዳቸው ከሆነ ወይንም አይችሉ ከሆነ አብዱላህ ኢብኑ አባስ ወአለ الذين يطيقونه የሚለውን አየት ሲያብራሩት አልተነሳህም አልተሻረም አለ። እሱ ደካማ ለሆነ ወንድና ደካማ ለሆነች አሮጊት ነው በማለት ፈስሮታል። ይህንን ኢማሙ ቡኻሪ ዘግቦታል በኪታቡ። በዚህም ይጠጋል የታመመ ሰው በረመዳን አጋጣሚ ከታመመ የሚከብደው ከሆነ በልቶ ከዛ በኋላ ቀዳ ማውጣት ይኖርበታል። ህመሙ የሚጠናበት ከሆነ የማይለቀው ከሆነ ምግብን ማብላት ማለት ነው። እርጉዝ የሆነች ሴት ዝም ብላ በራሳ ሳይሆን አስተማማኝ የሆነ ዶክተር ካልበላሽ በልጅሽ አደጋ ይደርሳል ወይንም በራስሽ አደጋ ይደርሳል ካላት እንደዛ ማብላት ትችላለች። ከዛ በኋላ ለመጾም ማትችል ከሆነ ማለት ነው። ከወለደች በኋላ መጾም ከቻለች ማብላት አትችልም፣ ቀዳ ማውጣት ብቻ ነው። የምታጠባም ሴት እንደዛ ነው። ታማኝ የሆነ ዶክተር ካልበላሽ አደጋ ይደርስብሻል ወይ በልጅሽ አደጋ ይደርሳል ካላት እነዛም ሁለቱም በልቶ ለድሃ ማብላት ይችላሉ ማለት ነው። ከዛ በኋላ ጤነኛ አይሆኑም ከተባለ ነው ዘላቂ ከሆነ ነው ይሄ ችግር ካልሆነ ያው ከጊዜ በኋላ ቀዳ ማውጣት እንጂ ማብላት አይቻልም። አንዳንድ ሰዎች ይመሳሰልባቸዋል። የሚያጠቡና እርጉዝ የሆኑ ሴቶች ማብላት ይችላሉ የሚል ይመሳሰልባቸዋል። እነዛ ይሄ ችግር ዘላቂ ከሆነ ነው ማብላትን የሚችሉ። ዘላቂ ካልሆነ ለጊዜው በልቶ ከዛ በኋላ ቀዳ ማውጣት ይኖርባቸዋል ማለት ነው። አዩሃ ናስ እተቁላህ ሐቀ ቱቃቲ፣ እናንተ ሰዎች ሆይ የሚገባውን ፍራቻ አላህን ፍሩ። ወላ ተሙቱና ኢላ ወአንቱም ሙስሊሙን፣ እናንተ ሙስሊም ሆናችሁ እንጂ እንዳትሞቱ አላህን ፍሩ። እወቁ ለጾም መስፈርቶች አሉት። መስፈርቱ ካልተገኘ ጾም አይገኝም ማለት ነው። ንያ ለእያንዳንድ ቀን በሌሊቱ ክፍለ ጊዜ መነየት በቃል ሳይሆን በውስጥ ማለት ነው። ንያ ማለት የውጭ ስራ ነው። በቃል የሚባለው ያንን ለማስታወስ እንጂ ንያ አይሆንም። አንድ ሰው ውስጥ ከመስጊድ በቃሉ ብሎ ዝም ብሎ የቀጠለ ከሆነ ጾሙ ተቀባይነት የለውም። በንያው ነገ እጾማለሁ የሚለውን ማስታወስ ይኖርበታል ማለት ነው። ለእያንዳንዱ ቀን ነው። እሱም ለ30 ቀን ሳይሆን ለእያንዳንዱ ቀን ራሱን የቻለ ኢባዳ ሙስተቅል ስለሆነ ለእያንዳንዱ ቀን መነየት ግድ ይሆንበታል። ሁለተኛው ከስጋ ግንኙነት በሌላ ነገር ፈሳሽን ከማውጣት መቆጠብ ግድ ይሆንበታል። ሶስተኛው ከማስታወቅ ራሱ ፈልጎ ያስታወቀ ከሆነ ጾሙ ይበላሻል። ያሸነፈው ከሆነ ችግር የለም ከአቅሙ በላይ ስለሆነ ማለት ነው።
ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። አራተኛው አካል ያለው ነገር ወደ ውስጥ ከመግባት መቆጠብ። ከጆሮ ቀዳዳ ለመሰለ፣ ከብልት ቀዳዳ ለመሰለ ከተለያዩ ክፍት ከሆኑ ቀዳዳዎች አካል ያለው ነገር ከመግባት መቆጠብ ይኖርበታል ማለት ነው። የሰውነቱ ቀዳዳ ቅቤ በመጠጣት ወይንም ኩህልን ወይንም በመታጠብ ከሰውነቱ ቀዳዳ ቢገባ ይሄ ጾምን አይጎዳም ማለት ነው። አምስተኛው ኢስላም መሆን አለበት። የሚጾመው ሰው ሸሃደተይን ሳይኖረው ሊጾም አይችልም ማለት ነው። መጀመሪያ የእስልምና መግቢያው ሸሃዳ ስለሆነ ሸሃዳን ካደረገ በኋላ መጾም አለበት ማለት ነው። ስድስተኛው ሴት ከሆነች ከወር አበባና ከወሊድ ደም ንጹህ መሆን አለባት። ሰባተኛው አቅል መሆን አለበት። እብድ ከሆነ ጾም አይወጅበትም። ወይም በህመም ራሱን የሳተ ከሆነ ጾም አይወጅበትም። አኑን ሙሉ በሙሉ አቅሉ ትክክለኛ ካልሆነ ጾሙ አይገኝም ማለት ነው። ወላ የዱሩል ኢግማ ወሱክር ኢን አፋቀ ላዘተን ፊ ነሃር። አዙሪት ጥሎት ብዙ ጊዜ ቢያቆየው ከቀኑ የተወሰነ ሰዓት አንድም ሰዓት ቢሆን የተሻለው ከሆነ ጾመኛው ጾሙ ትክክለኛ ነው ማለት ነው። እንደዛ መሰከረ። ማታ አጋጣሚ ጠጥተዋል፣ ቀኑ ሰክሮ ብዙ ጊዜውን አሳለፈ በስካር። ከዛ አቅሉ ተመለሰ፣ ጾሙ ትክክለኛ ይሆናል ማለት ነው። ጾም ማለት ምን ማለት ነው? ጾም ማለት ከምግብ ነገርና ከመጠጥ ነገር መቆጠብ ነው ማለት ነው። ንያው ለአላህ መሆን አለበት። ወይ ሰው ምን ይለኛል ሳይሆን ለአላህ ብሎ መጾም ይኖርበታል። በባሪያውና በአላህ ምስጢር የሆነ ነገር ነው ይሄ ጾም ማለት። ቤቱን ገብቶ በልቶ ወጥቶ ከጾመኞች ጾመኛን ብሎ ጊዜውን ማሳለፍ ይችላል። ግን በባሪያውና በአላህ መሃል ምስጢራዊ የሆነ ኢባዳ ስለሆነ ነው ምንዳውንም አላህ ምስጢር ያደረገው ማለት ነው። ያው ጊዜው ከፈጅር ታኒ ከሁለተኛው ፈጅር ከሁለተኛው ከወጣ ጀምሮ ፀሐይ እስከሚገባ ድረስ ከነዛ ከተባሉ ነገራቶች መቆጠብ ይኖርበታል። ለጾም ማማያ የሆኑ ጾም ትክክለኛ ለመሆን የሚያስፈልጉ ነገራቶች ሐራም የሆኑ ነገሮች፣ ክልክል የሆኑ ነገሮችን መቆጠብ ይኖርበታል። ሙዚቃን አለማዳመጥ በጆሮ፣ በአይኑ ሐራምን አለመመልከት፣ በእግሩ ወደ ሐራም አለመሄድ፣ በእጁ ሐራም የሆነ ነገር አለመዳሰስ። በአጠቃላይ የሚያከናውነውን ስራ በስራም ቦታ ይሁን አላህ ምስጢሩን የሚያውቅ ጌታ ስለሆነ ሌላም ጊዜ የተከለከለ ቢሆንም በተለይ በዚህ ወር የዚህን ወር ረሕመት የተከለከለ ብዙ ኸይር ነገራቶችን ተከልክሏል ብሏል ነቢዩ ዓለይሂ ሰላቱ ወሰላም። ያው ነቢዩ ዓለይሂ ሰላቱ ወሰላም ሚንበር ላይ ሆኖ አምን ካሉባቸው ነገራቶች አንዱ ጾም ነው። ነቢዩ ሚንበር ላይ ያሉ አሚን 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 አሉ። ሌላ ጊዜ ያልተለመደ ነገር ሲከሰት ሰሃባዎች ይጠይቃሉ። በኋላ ሌላ ጊዜ የሌለ ነገር አሚን አሚን አሉበት ምክንያት ምንድን ነው ብሎ ሲጠየቁ አንዱ ረመዳን ነው። ረመዳንን አግኝቶ ምሕረት ሳያገኝ ይህንን ረመዳን ያሳለፈ ከሆነ አላህ ከረህመቱ ያርቀው ብሎ ጅብሪል ዱዓ አድርጎ እኔ አሚን ብያለሁ አለ። ታዲያ ጅብሪል ዱዓ ያደረገበት የመለካዎች ዱዓ መቅቡል ነው። ላ ያሱን አላህ ማ አመረው ወየፍዐሉነ ማ ዩእመሩን።
ለአላህ ትእዛዝ ለጥቀጥ ብለው የቆሙ ናቸው። የአላህን ድንበር ምንም የማይደፍሩ ናቸው። አላህ ሱብሓነሁ ወተዓላ ሁርማ ያደርግላቸዋል። ታዲያ እንደዛ ብሎ ዱዓ ጅብሪል አድርጎ ነብዩ አሚን አሉበት ነው። አንደኛው አባት እናቱን አግኝቶ በእነሱ ኺድማ እነሱን በማስደሰት ጀነት ያልገባ ሰው ጀነትን የሚያስገባው ስራ ያልሰራ ማለት ነው። አላህ ተራህመቱ ያርቀው ብሎ ዱዓ አድርጎ አደረገ ጅብሪል። እኔ አሚን አልኩ። አንደኛው የኔ ስም ተወስቶ የኔ ስም ሲነሳ ሰላት አለ ነብይ የማያወርድ ሰው አላህ ተራህመቱ ያርቀው ብሎ ዱዓ አደረገ። እኔም አሚን አልኩ አሉ። ታዲያ ይሄንን እድል ትልቅ የሆነ ፍርሳ ነው፣ ትልቅ የሆነ እድል ነው። ከኛ አሚን የነበሩ ሰዎች ስንታቸው ቀብሩ